ሰላምና እናቷ ድጋሚ ተጣሉ ማለት ነው። ምክንያቱም ሰላም የተመመችበትን ምክንያቷን አልተናገረችም። ሀናንም ብትጠይቃት እኔ አላቅም አለች። ዶክተሩም ብትጠየቅ እንደዛው። ግን እናትየዋ ጥርጣሬ አድሮባታል ማለት ነው። ምንሽን ያመመሽ ምንድን ነው? እኔ ጠዋት ከቤት ስወጣ ሰላም ነበርሽ፣ ግን ስመለስ ደግሞ ሐኪም ቤት ገብተሻል ተባለ። እሱም ሳያንስ ደግሞ ማታ በሰላም ወደ ቤት ተመልሼ ጠዋት ደም ያስፈልጋታል ብለው አሉ። ምንድን ነው እሱ ምንድን ነው የሆንሽው ብትላትም ድጋሚ እንግዲህ ተጣሉ። ሀና አስታርቃቸው ነበረ። እናታቸውን ይቅርታ ጠይቋት። እናታችሁ ለእናንተ ብላ ነው መስዋዕት እየከፈለች ያለችው። ደግሞ እናት ምንም ትሁን ጥሩም ትሁን ክፉም ትሁን እናት እናት ናት። እኔ ስለ እናት ምንም የማውቀው ጉዳይ የለም፣ ግን ደግሞ እኔ ያሳደገኝ አባቴ ነው። ስለዚህ እናታችሁ ምንም ብትላችሁ መጥፎ ቃልና ምንም ልትናገሯት አትችሉም። ሀና ምን ሆነሻል እንዴ? ያደረገችውን አይተሽ የለ ወይ? ምንም ታደርግ፣ በቃ ይቅርታ አድርጉላት። እናታችሁ እናንተ እንደምታስቧት አይደለችም፣ መልካም ሴት ነች አለች ማለት ነው። ሀንዬ እንግዲህ ሰው አክባሪዋ። ዶክተሩም እንግዲህ እና እንትና የሰላም እናት ብትጠይቀውም እሱም አለባብሱን ያለፈው አሁን የሀናና የዶክተሩ እጅ አለበት አለች ማለት ነው። እንዴት እንደዛ ያለሽ? ይሄ ነው ወይ ያልና ውለታ? ያደረገችውን ሁሉ አይተሽ የለም ወይ? ግን ለምን አንቺ እንደዚህ ታደርጊያለሽ ብላ አንቺ መቼም አትለወጭም ብላ እንግዲህ እናቷ ላይ ጮኸችባት ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀና የእናትና የልጆች መኮራረፍ በጣም አስደብሯት ነበረ፣ አስጨንቋት ነበረ ማለት ነው። እንደምንም ብላ እንግዲህ እናቷን ሳሎን ቁጭ ብላ መናሴን እና ሰላምን ጠርታ ይዛቸው መጣች። ሀኒ ምንድነው የተፈጠረው? እንደዚህ አንቀልቅለሽ የጠራሽን ምናምን ሲሏት ምንም በቃ እናታችሁ እናት እኔ በእናት እጅ አይደለም ያደግኩት፣ ያሳደገኝ አባቴ ነው። ግን ደግሞ እናንተ እናት ስላላችሁና የእናት ምንነቱን ስላወቃችሁ ፈጣሪያችን አመስግኑ። እናታችሁ ደግሞ እናንተ እንዳሰባችኋት አይደለችም፣ በጣም መልካም ሴት ናት። እናንተ ደግሞ መጥፎ ቃላትን ተናገራችኋት። ታይ ታይ ሀና ስለ እናታችን ለእኛ ታስረጅን፣ እኛ እናውቃለን አለች ማለት ነው። እንግዲህ ምንድን ነው እሱ? አሀ እሷ ነቻ ከልጆቼ ጋር አስታርቂኝ ብላ ሽማግሌ የላከችሽ ምናምን ስትላት ሰላም እመብርሃን ምስክሬ እኔ እሷ አላለችኝም፣ እኔ ስለተቆራረፋችሁ አይቼ ነው እንጂ በእናንተ መሀል ሽማግሌም ሆነ ምንም አያስፈልግም፣ እራሳችሁ ችግራችሁ መፍታት ትችላላችሁ አለቻቸው ማለት ነው። እናንተ እንደምታስቧት አይደለችም እናታችሁ። ለእኔ 100,000 ብር ሰጥታኛለች ለአባቴ መታከሚያ ሰላም ከመታመምሽ በፊት አለች ማለት ነው። እውነትሽን ነው ሀና ስትላት እመብርሃን ምስክሬ ናት አዎ አለች ማለት ነው። በሉ አሁን ተነሱና እናታቸውን ይቅርታ ጠይቁ ብላ አለቻቸው ማለት ነው። እንግዲህ ተነስተው ይቅርታ ጠየቁ። ከዛ ማስማማቻቸውና ሀንዬም ወደ ቤቷ ሄደች። ሰላምና እናቷም እንግዲህ አንድ ላይ ነው የተኙትና እናት እንግዲህ ያው ልጇ ነችና መጠየቅ ግዴታ ነው። ሰላምዬ እጠይቅሻለሁ እያልኩ በደንብ ትደኝ እስከምትድኝ ብዬ ነው፣ ግን ፈራው አሁንም ትጣየኛለሽ ብዬ። ግን እንዴት ልጠይቅሽ? ጠይቅኝ እማዬ ምንድን ነው ስትላት፣ ግን ምንድነው ምንሽን ያመመሽ? ያመመሽ ምኑን ነው? ዶክተሩንም ሀናንም በጠይቃቸው አለባብሰው አለሁ። ምንሽን ያመመሽ ስትላት፣ ከ3 ቀን በኋላ እስካሁን የት ነበርሽና ነው አሁን የምትጠይቅኝ? አይ በደንብ እስከሚሻልሽ ብዬ ነው። ዶክተሩን ስጠይቀው አለባብሶ ነው ያለፈው። በቃ ዶክተሩ እንደነገረች ነው ህመሜ ያለቻት። ምንም እኮ አልነገረኝም አለቻት። በቃ አላቅም ተይኝ አንቺ ሴትዮ ምን ሆነሻል? በቃ አንቺ በቃ ዙሪያ ጥምጥም የሚሄድሽ ነገር ነው አይደለም የምትፈልጊው አለቻት። አረ እንደዛ ማለት አይደለም ሰላምዬ፣ በቃ ይቅርታ አድርጊልኝ ስትላትም ተሸፋፍና ተኛች። ምን ነው አፌ በተቆረጠ ኖሮ ዝም ብልስ እንደው ዝም ማለት አልችልም እንዴ? ዋናው መዳኗ ነው ይፈልገው ድናለች እያለች እንግዲህ እየተጸጸተች ትገኛለች ማለት ነው። ሀንዬ ሰው አክባሪ እኔ እንጃ ሀና ደግሞ የሜላት ክላስ ገብታ በራን ኳኩታ እናቷ የልጇን ፎቶ እየሳመች እያለ እትዬ ምን ሆኖ ነው ቁዝም ያሉት? ደብሮታል እንድስትለሆነ ያለንኩት አለ ልጄ ብዙ ነገር ሆኛለሁ ልጄ ሀሴቴን ሰውን ደግሞ አይኔ ላይ የተመላለሰች
ናፍቃኛለች፣ እዚሁ ቅርቤ ላይ ያለች ነው የሚመስለኝ እያለች እንግዲህ አይዞት እግዚአብሔር ያለው ነገር ነው የሚሆነው እያለች ከዛም ሀና እትዬ ካላስቸገርኩት የአሴትን ፎቶ ያሳዩኛል አለች። በደስታ የኔ ልጅ እንዴት ያለች ቆንጆ መሰለችሽ! እንዴት ያለች ቆንጆ ጨዋ ሰው አክባሪ መሰለችሽ ብታያት አለች ማለት ነው። ከዛም ሀና ፎቶ ልታሳያት ስትል ሰላም ጠራችኝ ብላ ሄደች ማለት ነው። አያችሁ ዛሬ ፎቶውን ብታይ ኖሮ ምክንያቱም ያ ፎቶ እሷ አባቷ ጋርም አለ ማለት ነው። እንግዲህ ምን ይሰማታል ሀኒ? እኔ እንጃ ብቻ በቅርብ ቀን ሀና የሜላት ልጅ መሆኗ ይታወቃል ብዬ አስባለሁ። ሰላምዬ ሀና ውለታዋን እንደዚህ ታደርጊያለሽ ወይ? የሀና ውለታ እንደዚህ ነው ወይ? አንቺ ሴትዮ ምን ሆነሽ ነው? ሀና ለእኔ ብዙ ነገር ናት፣ ብዙ ነገር አድርጋልኛለች። እኔ እኮ ከሀና ተመሳሳይ ደም ባይሆን ኖሮ ዛሬ እዚህ ጋር አታገኙኝም ነበር፣ ሞቼ ነበረ እያለች እንግዲህ ልጆቿ የተቀየሟት ምክንያቱም ሀና ለምን ሁለቴ ደም አልሰጠችም ብላ ነው ስላለች ብቻ ራስ ወዳድነት እናታቸው ላይ ስላዩ ብቻ ነው እናታቸውን እንግዲህ ጥምድ አድርገው የያዙት ማለት ነው። ከባድ ነው የእውነት። እንግዲህ ዶክተሩም ሀና አስጠንቅቀዋለች እንዳትናገር ብላ። ምንም ብሎ ይናገራል ታዲያ? መናገር አይችልም ማለት ነው። ሀንዬ ደግሞ ኃላፊው አግዳሚ ወንዶቹ በፍቅሯ ጠብ ይላሉ ማለት ነው። ክብሮሜም እዛ እየሰራል ማለት ነው አብሯቸውና እነ ሜላት ቤት መጥተው እንግዲህ ሀናን አያት። ልቡ ጥፍት ነው ያለው፣ አይኑ ተንከራተተ ከሀኒ ጋራ ማለት ነው። አይንህን ንቀል ብዬሃለሁ፣ ትእዛዙ ነው። ማን ያለችው ስሙን? አይንህን አንሳ፣ ከዚች ላይ አይንህን አንሳ ነግሬሃለሁ። የመስሪያ ቤቶቹ ሴቶች አልበቃ ሲሉ ደግሞ እዚች ጋር መጣ። ሀና እንኳን ሲያምር ይቀራለች መቼም አትሆንም አለችው ማለት ነው። እንዴ ወይዘሮ ሜላት ኧረ ተረጋጉ፣ እኔ ምንም አላደረኩም። ግን እኮ ልጅሽ አይደለችም ሰራተኛሽ ነች፣ ምን ችግር አለው ሊላት ነበረ። አፉን ያስያዘችው ማለት ነው። ከዛ መናሴ ክላስ ሄዶ አንኳኩቶ ገባና ክላስ በጣም ነው የሚያምረው ደግሞ ጽዱ ነው ሲለው፣ ሀንዬ እኮ ናት እንደዚህ የምትንከባከበኝ፣ በጣም ነው የምትንከባከብ። ቆይ ዝምድና አላችሁ? ምንድን ነው ቤተሰብ ናችሁ? አረ ምንም አይደለንም፣ እዚህ ቤት ሰራተኛ ሆና ነው የምትሰራው እና በጣም ጎበዝ ልጅ ጨዋ ነች እና ታዲያ እሷ ሰራተኛ ነች ብለሃል፣ ያንተ እንክብካቤ እንዴት? ሀኒ የተማረች ናት፣ ስለዚህ ጎበዝ ልጅ ናት ሲለው፣ ስልክ ቁጥሯ አለክ ታዲያ ሲለው፣ አለመናሴ ስልክ ቁጥሯ አለክ? ለምን ፈለክ? አይ እኔም ሲያመኝ እንድታክመኝ ብዬ ነው አለ። አይ የለኝም አለመናሴ። ከዚህ በፊትም አሮን ከሱ ስልክ ላይ ወስዶ ነው ሀናን ቀላል አድርጎ ብር ሰጥሻለሁ ከኔ ጋር ካደርሽ አላት ማለት ነው። እሷ ግን አትበገሬ ናት። መናሴም ፊት ነሳውና ወጣ ማለት ነው። ይሄኛው አሴርም ደግሞ በሀንዬ ፍቅር እየተሰቃየ ይገኛል። ሀና የሌላ መሆኗን አወቀ መሰለኝ። ምክንያቱም ኤልያስ ነው ማንም የሚባለው ልጅ ሀናን ይወዳታል። ሀና ደግሞ ለዚህ ነገር ዝግጁ አይደለች።